ሉባባን ማግባት ፈልጋለሁ እኔ እንደራሴ አድርጌ እንከባከባታለሁ በቃ ብዙ ነገር ታማ እንድታመመች አውቃለሁ እሷን አስታመማታለሁ እኔ ሉባባን ካላገኘው ራሴን ነው ማጠፋው ምናምን ነገር ብሏል አይፈልግ ራሴን ነው ማጠፋው አለ ያጥፋ ያጥፋ እያወቀ ነው ዝም ብሎ ያው አይደለም የምሩን ነው አይደለም የምሩን ነው አንቺን ማግባት ይፈልጋል ምን ትፈልጊያለሽ አሁን ምን ያሟላልሽ አሁን በቃ ከሷ ጋር ቀሪ ዘመኔን ህይወቴን ተደስቼ ነው ማሳለፍ የምፈልገው ከሉባባ ጋር አለኝ እና ምን እስቲ እኔ ልጁ በቃ ሁሌም ይጨቀጭቀኛል ምን ልበለው አላገባም አታገባም በለው አላገባም አልፈልግም ታይባለም አሁን እኮ በቅርብ ሽማግሌ ይልካል እሱ ሽማግሌ ሊልክ ነው እና ሉባባን ማግባት ፈልጋለሁ አሰላሙ አለይኩም ውድና የተከበራችሁ የኛ ተወዳጅ ቤተሰቦች እንዴት ናችሁ ቤተሰብ እኛ ደህና ነን እኛ ጋር ሁሉ ሰላም ነው አብዬ ሉባባ ሰላም በሉ ሉቦ ሰላም በይ ሰላም አብዬ ሰላም ቤተሰብ እንዴት ናችሁ እናንተ ጋር ስራ አሪፍ ነው ወይ እኛ ጋር ስራ አሪፍ ነው ሁሉ ነገር እኛ ጋር ሰላም ነው እየበረታን ነው ብለን እናስባለን እና ደህና ነን ያው በዚህ ሰሞን ትንሽ ተጠፋፋን ነው እንትን ብለናል ያው አንዳንድ ጉዳዮች ይዞን ነው አንዳንድ ነገሮች እያከናወንን ነበር ዛሬ ያው በምን እንደመጣንላችሁ ትንሽ በሚደብር ነገር ነው የመጣንላችሁ ያ ደግሞ እኛም እየጠፋን ነው የመረሳሳት ሁኔታዎች አሉ ምናምን ነገር ያው ቤተሰብኛ የትኛውም ስራ የትኛውም ነገር ስንጀምር ማንንም ተማምነን አይደለም እና ማንንም እንትን ብለን አይደለም ከአላህ በታች ሁሌም የምንናገረው ነው እናንተን ተማምነን ነው እናንተ አላችሁልን ብለን ስለምናስብ ነው የትኛውም ነገር ለማሳየት ለመስራት የምናስባቸው ማለት ነው ግን በሰሞኑ በመንሰራቸው ቪዲዮዎች ምናምን ነገር ብዙም እንትን አይደለም እየታየም አይደለም ያው ያለው ነገር ታውቃላችሁ ትንሽ አብዬም አሟት ነበር ምናምን ነገር ያ ነገር ደግሞ ብዙ ቪዲዮ እንዳልሰራ ማለት ቪዲዮዎች እንዳልሰራ አድርጎኛል ምክንያቱም አብዬ ታማ ቪዲዮ መስራት አልችልም ይበልጥ ደግሞ አንዱ ለቪዲዮ ሰርቻለሁ አንዱ ለቪዲዮ ደግሞ የሰራሁት ያው እኛ ያለንበት አብዬ ያለችበት ሁኔታ ያው ሉባባም ያለችበት ሁኔታ በደንብ እንዳሳያችሁ ብዬ ነው ለዛ ነበር ያው አሁን ደግሞ በአላህ እርዳታ ከአላህ ጋር አብዬም ደህና ነች ያው አሁን ያለችበት ጤና ይሄን ይመስላል ሉባባም እንደዛው ነው ደህና ነች ግን ደግሞ ያው በዚህ 3 ቀን ውስጥ ለምን ጠፋህብን እኛ እኮ አንተን እየጠበቅን አንተን እንደዚህ አውቃለሁ እናንተ እየጠበቃችሁኝ ምን ነበር እናውቃለን አይደል አብዬ አብዬ ምን ሆነሻል ደብሮሻል እንዴ ደህና ነኝ እሺ አሁን አብዬ ያው እኔ ታውቃላችሁ ያው በዚህ ሰዓት ማለት ያለሁበት ሁኔታ ታውቃላችሁ እና በዛ ሁኔታ ላይ ያለው ትልቅ ነገር ተጭኖብኛል ያ ነገር ምንድነው ያው አጠገቤ የምታዩት ሉባባ እኔም አላቆም ሰውየው ሉባባን የትዳር ጥያቄ ሉባባን ላግባት ሉባባን ልንከባከባት አለኝ ማለት ያለኝ ወንድም አለና እንዴት ነው ቤተሰብ እናንተስ እንዴት ታስቡታላችሁ እኔ በነገራችን ላይ እንደዚህ ማለት ነግሬያቸዋለሁ የትኛውም ነገር እኔ የማደርገው እናንተን አሳውቄ ነውና ስለተጨነኩኝና ምን አስቡ እንደሆነ እንዴት እንደዚህ ሊናገረኝ እንደቻለ እኔ ለራሴ ገርሞኛል ማለት ሌላ ሚስት አለው በቃ ብዙ ጊዜ ያያታል ማለት ሉባባ ያያታል ከዚህ በፊት ያውቃታል ምናምን ነገር እና ላገባ ትፈልጋለሁ ብሎ ለኔ ነገረኝ እኔም በዛን ሰዓት በስራ ምናምን ነገር ስለነበርኩ የሆነ ትንሽ ተጨናንቄ ነበርና መልስም አልሰጠሁትም ቀጥታ አብዬ ጋር መጥቼ ለአብዬ ነው እንደዚህ ብዬ በትንሹ ነገርኳት እናንተስ ቤተሰብን ታስባላችሁ እኔ ለራሴ ግር ያለኝ ነገር ነው እንዴት ቆይ የሚሆን ነገር አይደለም ብዬ ነው የሚያስብኩት አይሆንም ሲጀመር እና አንዳንድ ሰዎች እንትን አላቸው ግን እዚህ ጋር ሉባባ አለች አብዬ አለች
ለሁለቱም ጠይቃችኋለች ማለት እኔ ትንሽ ግራ ገብቶኛል። ትንሽ ማለት አረ ግራ ተገባብቻለሁ ነው እንጂ እኔ ማስቀየም ብችል የዛን ሰዓት ልጁን አስቀይመዋለሁ። ምክንያቱም ያለችበት ሁኔታ ላይ ያየ እንደዛ መጠየቁ ማይሆን ነገር ነውና አብዬ አቦ ሉባባ ላግባት ያለ ሰው አለ። ምን ትያለሽ አብዬ? ታግባ እና ያው ማለት ታውቃላችሁ አብዬ ብዙ ጊዜም ያው ነገሮችን እንትን አትልምና እሺ አፊ እስቲ እና ያው ሙሉ ነገር ያለው ነገር እስቲ አብዬ እምቢ ብላለች። ከሉባባ ጋር እናወራለን። ልቦ የሆነ ወንድማችን አለና ሉባባን ማግባት ፈልጋለሁ እኔ እንደራሴ አድርጌ እንከባከባታለሁ። በቃ ብዙ ነገር ታማ እንድታመመች አውቃለሁ። እሷን አስታመማታለሁ። ያው ሚስት አለች ማለት ሌላ ሚስት አለችኝ፣ ግን እኔ ሁለተኛ ሚስት ላረጋት ነው የምፈልገው እና ላገባት ፈልጋለሁ ብሎኛል። ምን አይነት ሐሳብ አለሽ በዚህ? ማግባት ፈልጋለሽ? አላገባም። አልፈልግም ታይባለም። አሁን እኮ በቅርብ ሽማግሌ ይልካል። እሱ ሽማግሌ ሊልክ ነው እና ሉባባን ማግባት ፈልጋለሁ እኔ ከሷ ጋር ቀሪ ዘመኔን ህይወቴን ተደስቼ ነው ማሳለፍ የምፈልገው ከሉባባ ጋር አለኝ። እና ምን እስቲ እኔ ልጁ በቃ ሁሌም ይጨቀጭቀኛል። ምን ልበለው? አላገባም። አታገባም በለው። ሉባባ እንደዚህ አይባልም። አታገባም ሳይሆን እኮ አታገባም በለው። ይኸውልሽ ብዙ ነገር አለው። አሁን አንቺ መሬት ምናምን የሚያሳስብሽ ከሆነ ማለት ነው መሬት አለው፣ ቤት አለው፣ በቃ ብዙ ነገር አለው። አንቺን አንቀባርሮ በቃ ፏርጎ እንትን የሚያኖርበት እንትን አለው፣ ገንዘብ አለው። እንዴት ምን አይነት ሰው ነሽ አንቺ? አሁን የሚመችሽ? እኔ እኮ አሁን ግራ አጫንቀው ገደሉኝ። እሺ ምን አይነት እንትን ልበልኝ? ምን ላድርግ? እሺ ምን ነው ያንተ ሰውዬ? ዝም ብሎ ነው አላቆም። እኔ መንገድ ላይ የሆነ ቀን ሳልፋ አገኘኝና ማለት ነው እንደዚህ አውቃታለሁ ሉባባ፣ ከዚህ በፊትም አውቃታለሁ እና በቃ ሉባባ ለኔ ብትድሩልኝስ ላብዬ እንደዚህ መጥቼ ከመናገር ያው አንተ ነው ሙሉ ነገር እንትን የምትለው አንተን ልንገር ብዬ ነው ካንተ ጋር ላውራ ብዬ ነው አለኝ። አሁን ሉባባ የምትባለች እኔ እንከባከባታለሁ እንደታመመችም አውቃለሁ፣ ግን ተንከባክቤ አኖራታለሁ አለኝ። እየወቅን ዝም ብለህ አይደለም የምሩን ነው። አይደለም የምሩን ነው። አንቺን ማግባት ይፈልጋል። ምን ትፈልጊያለሽ? አሁን ምን ያሟላልሽ? አሁን በቅርብ ሽማግሌ ይልካል። አላገባም። አረ ተይ ልቦ፣ እንደዚህ አይባልም። አላገባም አይባልም። አብዬ አቦ፣ እሺ አብዬ አቦ፣ እሷ ተስማምታለች። በቃ ተስማምተሻል አይደል? በማግባት ምን አሁንሽ ምን ያዘጋጅ? እኔ አሁን እነግረዋለሁ ማዘጋጀት ያለበት ነገር ምን ያዘጋጅ። አላገባም አይባልም። ጦስ ምን ህይወት ትኖሪያለሽ ምናምን ነገር ከዚህ በፊት ያሳለፍሽ ህይወት አለ። ያን ህይወት ትረሻለሽ ብዙ ነገር በቃ በዛው ህክምናሽ ምንሽም እንትን ትያለሽ ታገኛለሽ ምናምን ነገር። ስለዚህ ልጁ ደግሞ በቃ ምርጥዬ ልጅ ነው። ልቦ አላገባም። እሺ ለምን? ምክንያቱ ንገሪኝ እስቲ። አላገባምበት የምትዩ ምክንያት ንገሪኝና ችግር የለውም። እኔ ችግር የለውም። ስንት ቆንጆ በሞላበት ዘመን እነሱም ያገባል። ንገሪ። ታውቂዋለሽ? አዎ አላገባም። በቃ ታውቂዋለሽ? ለምን አልሽ? ላታገቢ ከሆነ አላገባም። በቃ አገር ማወቅ ፈልጋለሁ። እሺ የት ሀገር? አንቺ የምትወጂው የት ሀገር ልጅ ያለች አብዬ አንቺ እንድታገባ ፈልጊም። እዚህም ቡታየራም ዘመዶች አሉት ምናምን ነገር። አሁን በቃ ሙሉ ነገር እኮ ጨርሷል። በቅርብ ማርና ብርድ ልብስ ይልካል። ልቦ አሁን ተስማምተሻል ማለት ነው? ዝም ማለት የመስማማት እንትን ነው። ተስማምተሻል? አላገባም። ምንድን ነው አላገባም አይባልም። አሁን ለአብዬ ቆይ አብዬን ብዙ ነገር ልታረጊለት አትፈልጊም? ቢኖርሽ ታረጊላታለሽ? እስቲ ለአብዬ ቢኖርሽ የምታረጊላት ነገር ምንድን ነው?
ብር ቢኖርሽ? የለኝም አልኩህ። አይ ቢኖርሽ? የለኝም። የምኞት ህይወት አታስኖረኝ ነው። ያው በቃ እዚህ ጋር አሁን ፊት ለፊት የምታያቸው ቤተሰቦች ናቸው። እሺ ያው እና ከአሁን በኋላ ሉባባ አግብታለች። ልጁን እናመጣዋለን ማለት ራሱ ይመጣል። ሽማግሌዎች ልካለሁ ብሎኛል። እኔ እንደውም አንቺ ልጠይቅሽ ብዬ ነው ፍላጎት አለሽ የለሽም ብዬ። ልጁ ምን ልበለው? አታገባም በለው። አታገባም? ምን ችግር አለው? ልቦ ብታገቢ እኮ እኔ ሰርግ ስለናፈቀኝ እኮ ነው። ሰርግ ናፍቆኛል። አታገባም በለው። አታገባም በለው። እስቲ አይ ቆንጆ ውብ እኮ ነሽ። በቃ ውብ ነሽ። ምን ይወጣላታል? ቤተሰብ ምን ይወጣላታል? አሁን ቆንጆዬ እኮ ነሽ። ልቦ አሁን ይኸውልሽ ምን እናደርጋለን መሰልሽ? አንቺ የለም ውስጥ ላይ ቁጭ ትያለሽ። እሺ ሙሽራውን ከዛ እንጠራዋለን። እንትን የሚለው ልጅ ማለት ነው መታ አብይን አዋራት እንለውና ሽማግሌ ከመላክ በፊት ተግባቡ፣ ከሉባባ ጋር ተግባቡ አለዋል። እንደዛ ይሁን። ቆይ ለምንድን ነው የምትፈሪው እንደዚህ? ለምንድን ነው የምትፈሪው? መጀመሪያው ባልሽ ማለት ነው። ስንት ልጅ አለሽ? ማን ነው ስሙ? ሞተው ነው ስሙ? ሞቷል። እሱ ነው ተወጁ ነበር። አልወደው ነበር ማለት ባልሽ አይደል? እንዴት አትወጂው? ለምን? አሁን ልጁ ምን ልበለው ግን? አትፈልግም? አታገባም? አትፈልግም? አታገባም? እሱ እኮ አንቺን ነው የፈለገው። እኔ እንደውም እንዳለኝ ከሆነ የለም አንቺን ካላገኘው ምናምን እኔ ሉባባን ካላገኘው ራሴን ነው ማጠፋው ምናምን ነገር ብሏል። አይፈልግም። ራሴን ነው ማጠፋው አለ። ያጥፋ ያጥፋ። በአንቺ ምክንያት አሁን ሰው እንደዚህ ተጎዳ ቢባል ደስ ይልሻል? ኧረ ሉባባ ጭካኔ ተይ። ሉቦ እንደዚህ አይባልም። ገና እኮ ይኸውልሽ ስንት አመቱ ነው? 46 አመቱ እኮ ነው። ገና ህፃን እኮ ነው። ሎጋ የሆነ ህፃን እኮ ነው። 46 አመቱ ነው። ህፃን እኮ ነው። አሁን በዚህ እድሜው የሰውየውን ቢሞት አስበሽዋል? እሺ እንዴት እናድርግ? እኔ እኮ ጨነቀኝ። በቃ ባገኘኝ ቁጥር የለም ወደዚህ ወደዛ ባልኩኝ ቁጥር ማለት ነው ያስቆመኝና ኧረ አንተ ልጅ እንደዚህ ይሄ ነገር አስተካክልኝ፣ እኔ እንደዚህ ምንም ነገር ሳታውቁ ሽማግሌ የብልክ እኮ ለእናንተም ጥሩ አይደለም ብዬ ነው ለአንተ እንደዚህ የምልህ። እኔ እህትህን እንደዚህ ታማ እያየኋት እኔ በቃ ውስጤ እየቻለ አይደለም። እሷን እንዲያስታመምኳት ምናምን ነገር አብሬያት ሆናለሁ። ሉባባ እሺ አሁን ምን እናድርግሽ? እኔ ማርም ናፍቆኛል ምናምን ነገርሽ ምን ልበለው? ይሄን በለው በይኝስ እልወለሁ። አላገባም ብቻ አልበለው። በቃ እሷ አትፈልግም። እሷ የምትወደው ሰው አለ፣ እሱን ነው ማግባት የምትፈልገው ልበለው። የምትወጂው ሰው አለ ነው? የለም። የምትወጂው ሰው የለም? የለም። እሺ ምን ችግር አለው? ልቦ ለኔ ብለሽ በቃ አግቢ። አታገቢም? በቃ ያው ቤተሰብ እሷ ማላገባ ማለች፣ ምንም ማድረግ አንችልም። ሰውየውም ተስፋ ቆረጠሽ። ተስፋ መቁረጥ ያለበት ያው እሷ ደግሞ አልፈልግም ካለች እኛ በግድ አይሆንም። ያው ግዴታ ድሮ ነበር በግድ አግቡ የሚባለው። እሱም አባት ነው። አባት እናት ምንት ወንድም አይደለም። ያው እኔ ለእህቴ አባቷ ነኝ በል ያው ታውቃላችሁ አባታችን ስለሌለ እና ለዛ ነው ቤተሰብ ያው የትዳር ጥያቄ መጥቶላት በገዛ እጇ እምቢ ብላለች። ልቦ ተይ ማሩ ተይ ማሩ እንዳይቀርብን። ያው ቤተሰብ ምን ማድረግ አይቻልም። እሷም ወስናለች፣ ቆርጣለች፣ አልፈልግም ብላለች። ያው ልጅ የሚባል 46 አመቱ ሽማግሌውን ወጣት ያው እናንተ እንትን ትላላችሁና ሉባባ እንደዚህ ባገባት እንደዚህ ያው እንዳመማትም ያውቃል። እያስታመምኳት ፍቅር እውር ነው ይባላልና እንደዛ ብሎኛል። እና ቤተሰብ ያው ያለው ነገር እንደሰማችሁት ነው። ሉባባ ማግባትም ማየትም አትፈልግም። ያው አንዳንዴ ነገሮች አሉና አንዳንድ ነገሮች አሉ ከዚህ በፊት ያሳለፈችውን ህይወት እንትን የሚቀሰቅሰው ለዛ ነው
አልፈልግም ያለችው ማግባት አልፈልግም ብዙ ትርጉም ይኖረዋል። ያው እንደዚህ ልትልምበት የምችል ብዙ ትርጉም አለ። ያው ይሄ ነገር ደግሞ ታውቃላችሁ እና ያው በሉባባም ስም በኔም ስም እንወዳችኋለን። በያላችሁበት ሰላማችሁ ዝት ይበል። ልቦ ቻው ቻው በይ ቻው ቤተሰብ